ሰላም የኔ ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ እየጠበቅኩ ማለት ነውና 7 ሰዓት ከ15 ደቂቃ ወይ ደግሞ ከ30 እንደዚህ ነው ይለቀቃል ብዬ ተስፋ ያደረኩት፣ ነገር ግን ሰዓት ይከበር። በዚህ አጋጣሚ ሃይሚና ብሩኬ ሰዓት ይከበር። ኦኬ እንዴ ልባችን ወለቅ አይናችን ወጣ እኮ እናንተን እየጠበቀንና በዚህ አጋጣሚ እንግዲህ ትላንትና ሁላችንም ያላለቀሰ ሰው የለም ትላንትና ማለት ነውና ሪዲ ራሴን አሞኝ ነበር ማታ ስተኛ ራሱ እና የሆነ ለመናገር በጣም ደስ ብሎኛል። ሶ ትላንትና ሁላችንም ያለቀስ ነው ለቅሶ የደስታ ለቅሶ ነው። ገባችሁ? እኔ አንደኛ በአርሴናል በጣም ተደስቼ ነበረ፣ በእናሃይሚም ደስተኛ ሆኜ ነበረ። ስለዚህ የው በጣም ደግሞ ደስ የሚለው ነገር ምንድነው ተቀለችው በአንዴ ፊታችሁ ላይ ደስታ ይመጣል። እኔ ትላንትና ከናንተ ጋር እኩል ነበር የራሴንም ቪዲዮ እያዩ የነበረውና በአንዴ ደስታ ፊታችሁ ላይ ይመጣል፣ በአንዴ ደግሞ ሀዘን ፊታችሁ ላይ ይመጣልና የእውነትን እንጂ አላቅምና ትናንትና በጣም ደስ የሚል ቀን ነበረ። ሶ ዛሬ ደግሞ እንግዲህ ዛሬ ለቅሶ የለም ብዬ ተስፋ አደርጋለሁ። ለቅሶ የለም ዛሬ ደስታ ነው። ያው ትናንትና ያለቀስነውም ደስታ ነው፣ በደስታ ጋር ተቀላቅሎ ነው። ኦኬ እና ዛሬ ደግሞ እንግዲህ ሃይሚና ብሩኬ ሶ መቼ እንደተፈቃቀሩ መቼ እንደተዋደዱ የሚጠያየቁ ቀን ነው። ነገር ግን ሃይሚ ለካ ብሩኬን አንድ ላይ ሳይኖሩ አንድ ላይ ሳይገናኙ ለካ እነሱ ይዋደዱ ነበር ማለት ሃይሚ ተወዶ ነበር፣ በቃ ማላዋት ነበርና ዛሬ ነው ነገሩን ያፈረጠችው። ቤተሰብ ልንገራችሁ በዚህ አጋጣሚ እኛ እኮ ስናገናኛቸው ለካ እነሱ ደስተኛ ናቸው ማለት ነው። የዛ ሰዓት ራሱ ማለት ነው። ገባችሁ አይደለ? ያው ልክ የአይን ፍቅር ገባችሁ? እንደ አይን ፍቅር ይዟት ነበረ። ልክ ሃይሚና ብሩኬ አንድ ላይ ሳይገናኙ ራሱ ሃይሚ ብሩኬን አይተው ነበረ። ቤተሰብ ገባችሁ አይደለ? ያው አንድ እንትን አይደሉ፣ አንድ ሰፈር አይደሉ፣ አንድ የሰፈር ልጆች አይደሉ። ስለዚህ ብሩኬን ወደው ነበረ። የእውነት በጣም ደስ ይላል ማለት መጀመሪያ አይናችሁ ላይ የገባውን ወንድ ባላችሁ አድርጋችሁ የልጆቻችሁ አባት ስታረጉ ማለት ነው። በጣም ደስ ይላል። እና ወደ ጥያቄ እንሂድ እስቲ። አስበሽ ነበር ማለት ውስጥሽ ያስባል ብዬ ፍቅር ጥያቄ እያቀርብልኝ ነበር ብለሽ አስበሽ ታውቂያለሽ? ከመቼ ጀምሮ ማለት በዚህ ሰሞን ነው ብሩክ ያፈቅረኛል ብለሽ ታስቢ ነበር? ጊዜ በዚህ 2 ዓመት ውስጥ ምን አውቅ እስካሁን በተገናኘንበት ጊዜ ውስጥ በፊት ጭራሽ አላስብም ነበር። ግን ከሆነ ጊዜ በኋላ ለእኔ ያለው ስሜት ሊቀየር ይችላል ምናምን ያው የማያቸው ነገሮች ነበሩ እና የራሳችንን ቪዲዮም እየዞርኩ አይ ነበር። ባይወደኝ እኮ እንደዚህ አያደርግም። ባይወደኝ ለምን አያችሁ? የራስ ማለት እላችሁ እዚህ ጋር አንዳንዱን እንትን አመጣለሁ ሰው አንዳንዱ አለፍ ብዬ አመጣለሁ። እናንተ ደግሞ ሙሉን ገብታችሁ እዛ እዩ እና ማለት ነው። ሃይሚ ራሱ እንደኛ ራሳችሁ እየሰሩትን ቪዲዮ እንደኛ ደጋግማ ታያለች ማለት ነው። ይሄ ማለት አስባችሁታል? በቃ የሆነ በቃ እንዴት ነው አንድ ቤት ውስጥ እያሉ ሶ ይተፋፈራሉ ስለሚከባበሩም ነው ብዬ አስባለሁ። በቃ ለረለ ሴቶች ደግሞ አብሶ ሃይሚ ላይ እዚህ ላይ ማለት እንዴት ልበላችሁ በሃይሚ ላይ በዛሬ ቪዲዮ የተረዳሁት እንዴት እንደው ታውቃላችሁ? ገና ከመጀመሪያው ብሩኬን ማለት አንድ ላይ ሳይገናኙ ታቆ ነበረ። ሲቀጥል ደግሞ አይኗ ላይ ገብቶ ነበረ። ነገር ግን ከራሱ ካልመጣ አንድ ቀን የራሴ አደርጓለሁ ወይ ደግሞ አንድ ቀን የኔ ይሆናል፣ አንድ ቀን የፍቅር ጥያቄ ይጠይቀኛል ብላ አስባ ነው እንጂ አንድ ቀን እንኳን ራሷን ማለት እንዴት ልበላችሁ የሆነ እንዴት ነው በቃ ራሷን እንትን ብላ በቃ ሴት ሲጀመር ይሄ ወጉ ነው፣ ማዕረጋችን ነው። ሴት ልጅ ወንድን አትጠይቅም። አሁን ነው እንጂ የመጡት ማለት ነው። አሁን ነው ወንድ ልጅ አግባኝ ወይ ደግሞ አፈቅርሃለሁ ብሎ የሚጠይቁት። ሶ አንድ ነን ማለት ችግር የለውም ብዬ አስባለሁ እኔ በሱ ማለት። ነገር ግን በአገራችን ባህላችንም ወንድ ነው የሚጠይቀው እና ሃይሚ ከበፊት ጀምራ ብሩኬን እያወቀች አይኗ ላይ ገብቶ እንኳን የፍቅር ጥያቄ አልጠየቀችው። ሶ ከራሱ ሲመጣ ድረስ ነበር የጠበቀችው ማለት ነው እና ቪዲዮቹን ላይ እያየችው ስለሚወደኝ ነው እንደዚህ የሚያቅፈኝ ምናምን እያለችው ሁላ በቃ በትዕግስት ነበረ የጠበቀችው ማለት ነውና ያ ትዕግስት እየጠበቀች የነበረው ፍሬ አፍርቶ ዛሬ እንግዲህ ፍሬውን ለመብላት በቅተዋል ብዬ አስባለሁ። እና የሆነ ለመናገር አላቅምና አንድ ሴት ውስጥ አንድ ቤት ውስጥ እየኖሩ አንድ ቤት ውስጥ ሳይኖሩ መጀመሪያ ከ2 ዓመት በፊት ሳይገናኙ በአካል አይኗ ላይ የገባ ወንድ አብራ እየኖረች የፍቅር ጥያቄ ሳትጠይቅ አስቡት እስቲ አስቡት። በአሁን ባበዱት ሴቶች ላይ ማለት ነው። እኔ እንጃ እኔ በጣም ነው የገረመኝ። እንደዚህ ያክተኛል ባይወደኝ ለምን እንደዚህ ይስመኛል ምናምን እያልኩ ብቻ ራሴን አጽናና ነበር እና የሆነ ሰዓት ላይ ሊሆን እንደሚችል አስብ ነበር።
ሴቶች ጋር ግን ትንሿ ነገር ዋጋ አላት አይደለም? ከዛ ገብተሽ ተመልሰሽ ምናምን ታይ ነበር እንደ ህንድ ፊልም በራሴ ቪዲዮ ሲጀመር የእውነት ነው እኮ ሴቶች፣ ሁሉም ወንዶቹ ይሄ ማወቃችሁ ጥሩ ነው። ሴቶች ይኸውላችሁ የእናንተ መኪና አምጥታችሁ ለእኛ ከምትሰጡ፣ ቤት ገዝታችሁ ለእኛ ከምትሰጡ፣ በቃ አለለ ከስራ ስትገቡ ማለት ነው ስትወጡ ግንባራችን ስማችሁ ብትወጡ እና ስትገቡ ደግሞ ግንባራችሁን ስማችሁ ብትገቡ፣ እንዴት ዋልሽ እና አንድ አበባ ይዛችሁ ብትመጡ፣ ይሄ ለአንቺ ስጦታ ነው ብላችሁ አንድ ቲሸርት ይዛችሁ ብትመጡላት በጣም ትልቅ ነገር ነው ለሷ። በጣም ትልቅ ቦታ አላት። ገባችሁ አይደለ? ጊዜው እንኳን ዛሬ ከአንቺ ጋር መዋል እፈልጋለሁ፣ ዛሬ ከቤት አልወጣም፣ ዛሬ ለአንቺ ጊዜ መስጠት እፈልጋለሁ ራሱ ማለት ራሱ ለሷ በጣም ትልቅ ነገር ነው። ሴት ልጅ ትልቅ እንትን አትፈልግም፣ የሆነ በጣም የጋነነ ነገር አንፈልግም። እና ይሄ ራሱ ማወቃችሁ ይሄ ራሱ ያውቃል። ይሄው ብሩኬ ማለት ነው። ሁለቱም እንጃ አላቅም። በቃ የተገናኛችሁ ሰዎች ተገናኝታችኋል ሁለታችሁ ማለት ነው። እና እኔ በጣም ደስ ይላል። የፍቅር ጥያቄ ግን ባልቀበልክ ምን ታደርግ ነበር? አረ ከባድ ነው። ራሴን አጠፋ ነበር። አረ እኔ አላልኩም። አይ በጣም ከባድ ነው። ወንዶች አጥፍተው አያውቁም። በዚህ አጋጣሚ ወንዶች አጥፍተው አያውቁም። አብዛኛው ጊዜ የምናየው ሴቶች ናቸው። ወንዶች የፍቅር ጥያቄ ጠይቆ አንድ ሴት እምቢ ብትል ቢያንስ እኔ እንጃ አላውቅም ይታገሳሉ፣ ወይም ደግሞ የሆነ ሌላ ቦታ ይሄዳሉ። ግን አንዳንድ ወንዶች ደግሞ አሁን ካያችሁት በአሁን ጊዜ እያየንን ካለነው ነገሮች በጣም ብዙ ጊዜ ሴቶቻችንን እህቶቻችን ህይወታቸው እያጡ ነው። እሱም ደግሞ በዚህ ምክንያት ነው። አልፈልግሽም ሂጂ ብሏት ራሱ ሌላ ወንድ አፍቅራ ራሱ እንዴት ከኔ ሌላ እንዴት በቃ ብቻዋን እንድትኖር ነው የሚፈልጉት። አብሶ አሁን ወንዶች አላቅም ለምን እንደሆነ አላቅም። እና ከእናንተ ማለት እነሱ ሳይፈልጓችሁ እናንተ የራሳችሁን ህይወት ጀምራችሁ ከሌላ ወንድ ጋር የራሳችሁን ህይወት ስትጀምሩ እንዴት የኔ አትሆኝም ወይስ እንዴት ብቻሽን አትኖሪም? እነሱ አግብቶ ወልዶ እናንተ ግን እንድታገቡ ራሱ የማይፈልጉ ወንዶች አሉ። ገባችሁ አይደለ? ለምን እንደሆነ ባላቅም ማለት ነው። እና ወንዶች የጣሉትን ነገር ሲነሳባቸውም አይወዱም። ሲቀጥል ደግሞ እነሱ አግብቶ ወልዶ እናንተ እንድታገቡ አይፈልጉም። አንዳንድ ወንዶች ማለት ነው። አንዳንድ ወንዶች ደግሞ የራሳቸውን እግዚአብሔር የሰጠው ድረስ ይጠብቃሉ። አንዳንዱ ደግሞ በግድ የኔ ካልሆንሽ ደግሞ ህይወትሽን አጠፋለሁ ብሎ ህይወታቸውን እያጠፉ ያሉ በጣም ብዙ በአሁኑ ሰዓት እያየን ነው። አብዛኛው ጊዜ ሴቶች እህቶቻችን ናቸው በጣም እየሞቱ ያሉት ማለት ነው። ሊሆን ይችላሉ። ምክንያቱም አንድ እንዴት በቃ ማፍቀር ታቆም ነበር። ምን አማራጭ አለኝ ታዲያ? ካላፈቀርሽኝ እየተጎዳሁ በአንዴ እሞክራለሁ። ምንም አይነት ማይቀየር ነገር ካለ ራሴን እጎዳለሁ ብዬ አላስብም። በቻልኩት አቅም ከነገራቶች ለመራቅ እሞክራለሁ። እሺ ገብቶሻል? እኔና አንቺ እህትና ወንድም ሆነን የመቀጠል ቻንስ ይኖረን ነበር። ኧረ እኔ ወንዶች በጣም ነው የምትገርሙኝ። ሴቶች እንኳን ብዙ ጊዜ ይላሉ ብዬ አላስቡም። ግን ወንዶች ማለት ነው በፊት ፍቅረኛሞች ሆናችሁ ራሱ ማለት ነው የተዋችሁት ወንዶች ይመጡና እህቴ ላርግሽ ምናምን ይላሉ ማለት ነው። እንዴት ነው እኔ የማላውቀው ወንድ ባዳ ወንድ ማለት ነው በእናቴም አይገናኝ በአባቴም አይገናኝ ዘመዴ ያልሆነ ወንድሜ ሊሆን አይችልም። ኢቭን ወንድሜ አይደለም ጓደኛዬ ሊሆን አይችልም። ለሴት ልጅ የወንድ ጓደኛ አያስፈልግም። ወንድ ልጅ ወንድ ጓደኛ፣ ሴት ልጅ ደግሞ ሴት ልጅ ጓደኛ። ገባችሁ አይደል? ከያዛችሁም። ነገር ግን ሴት ልጅ የወንድ ጓደኛ ሌላ ማለት ነው ባዳ አያስፈልግም። ሲቀጥል ደግሞ ወንድሜና እህቴ አደርግሻለሁ ወይም ደግሞ ወንድሜ እንደ እህትና እንደ ወንድም እንባባል የሚባለው ነገር ውሸት ነው። የለም እንደዚህ አይነት ነገር የለም። ቀስ ቀስ እያለ ወደ ራሳቸው ለመውሰድ ነው እንጂ እናንተ ከተለያያችሁ በኋላ እንደ እህትና እንደ ወንድም እንቀጥል የሚሉ ወንዶች ቀስ እያሉ ወደ ራሳቸው ለመውሰድ ነው። እሺ እንዳታምኑ። ገባችሁ አይደለ? በግድ ሰውን አፍቅርኝ አይባልም። ማመሲ ግን እኮ ውሸት ነው። እህትና ወንድም ምናምን የሚባለው ነገር በጣም እንደውም አንድ ሰው ማለት ነው እህትና ወንድም ነን ካለ ጠርጥር አይሰራም። ጠርጥር በቃ ያ ሰው ካፕል ይሆናል የሆነ ሰዓት ላይ። አንቺ እኔን መቼ ነው ያፈቀርሽኝ? ኦ ማይ ጋድ ከባድ ጥያቄ ነው። አይ ቲንክ የሆነ ጊዜ ላይ አብረን ምናምን ወደ ቪዲዮ ሳንመጣ በፊት ከጓደኞች ምንድነው በጣም ሰፋሽ ልስማ እንጂ አያችሁ፣ ገና ሳይገናኙ ገና ታውቃለች። ብሩኬና ሃይሚ ለመጀመሪያ ጊዜ የተገናኙት በሩታና በአብርሃም ቀለበት ፕሮግራም ላይ ነው። ሃይሚ ናት ሩታን አይኗን ጨፍና ያመጣችው። ከዛ በኋላ ግን ከማርክ ጋር ማለት ነው። ከዛ በኋላ እንግዲህ በረመዳን ላይ ተገናኝተዋል ሁለቱም። ከዛ በኋላ ደግሞ የመጨረሻ ደግሞ አንድ ላይ ደግሞ በቪዲዮ መጡልን ማለት ነው። እኛ ደግሞ ደስ ያሉን የዛ ሰዓት ብሩኬ ራሱ የዛ ሰዓት ሃይሚን አጉርሷታል። ትዝ ካላችሁ በቀለበቱ ፕሮግራም ላይ ማለት ነው። እነዚህ ልጆች እንደዛ እያሉ ግን ከዛ በፊት ደግሞ ሃይሚ ብሩኬን ደግሞ በአይኗ ወዳው ነበር። አይኗ ላይ ገብቶላት ነበረ ማለት ነው። አያችሁ አይደለ?
ግን እስካሁን ታግሳችሁ ራሱ ፍሬ ለመብላት መብቃታችሁ ራሱ እኔ በጣም ነው ደስ ያለኝ። እውነት ነው እኮ አሁን እኔ ታውቃላችሁ እኔ በጣም እንትን ወዳለሁ ችግኝ ማለት ነው መትከል ወዳለሁ። እኔ የተከልኩት ራሱ በጣም ፍሬ ያፈራል እና ቤሩት ነበርኩኝ ከዚህ ሀገር በፊት ማለት ነው እና ብርቱካን እዛ ሀገር ታውቃላችሁ ይዤ ሄጄ ተክዬ እህቴ ግቢ አሁን ስንት አመቱ ነው እንጂ በጣም ቆይተዋል። ግን አሁን ፍሬ ያፈራ ስንት አመት ቆይቶ ማለት ነው እና የሆነ የታገሳችሁት ነገር ፍሬ ያፈራል። እኔ በጣም ነው ደስ ያለኝ የእነዚህ ልጆች ታሪክ ራሱ ማለት ነው ልክ እንደ ታሪክ ይሄን ነገር ብጽፉ አንድ መጽሐፍን እንጂ ይወጣና ማለት ነው ይሸጣል። እንጻፍ እንዴ ከመጀመሪያ ጀምሮ ብንጽፍ እኮ አሪፍ ነው። እንጻፍና ለነ ብሩኬ ስጦታ ብንሰጥስ በዚህ አጋጣሚ አሳትሞ እንዲሸጡ ማለት ነው። የምሬ እኮ ነው። ደግሞ ማለት ያው ለእናንተ ያለው ነገር አይቀርም አይደል? አጋጣሚ ሆኖ ደግሞ የወንድሜ ቀለበት ላይ ተገናኘን። ከዛ በቃ ሰው አይን ላይ ገባን። አላውቅም ይሄ ነገር ያበደ ነው። እያዝልኝ ፋሚሊ መጠየቅ ይችላል አንቺ አይናችን ላይ ነው የገባችሁት እና የእውነት በጣም ነው እኔ ደስ አለኝ። እንጂ ለምን እንደሆነ አላውቅም። ታውቃላችሁ እግዚአብሔር ነው አይናችን ላይ ያስገባው እንጂ ብሩኬና ሃይሚ ሌላ ወንዶቹን ነበሩ። ገባችሁ አይደለ? አሁን ኢቭን እንኳን እዛ ቀለበት በሩታና በአብርሃም ቀለበት ፕሮግራም ላይ በጣም ብዙ ወንዶች ነበሩ። ሶ እነዛን ወንዶች እንኳን ማገናኘት እንችል ነበረ ከሃይሚ ጋር። ግን እኛ በቃ አይናችን ላይ የመጡት ሃይሚና ብሩኬ ናችሁ በዛ ሰዓት ማለት ነው። በዛ ላይ ደግሞ ረመዳን ላይ ደግሞ አንድ ላይ ተቀምጠው ምናምን በቃ አይናችን ላይ ገቡ ማለት ነው እና እኔ እንጃ አላውቅም እና በጣም ነው ደስ የሚለው የሆነ አለ አይደል? እግዚአብሔር ነው በቃ እነዚህ ሁለቱ ልጆች እንዲጣመሩ ስለሚፈልግ ነው በኦዲየንስ አይን ለራሱ የገባችሁት ብዬ አስባለሁ። ግን ከዛ ጊዜ ጀምሮ እኮ የሚያፈቅርኩ ያኔ የሆነ ማረከኝ ነገር ነው። በቃ ማለት ምንድን ነው ደርደር ምትል በቃ ምንድን ነው ጉድ ወጥቷል። እኔና ሃይሚ ከ2 ዓመት ከመገናኘታቸው በፊት ነው እንግዲህ ስምጥ ያደረኳል። አዎ ስምጥ ስንት ዓመት ማለት ነው? አሁን 3ኛ ዓመት ሊመጣ ነው። 3 ዓመት ሊመጣ ነው በሉት በቃ 3 ዓመት በሉት ሪሊ ማለት ነው እንዴ 3 ዓመታቸው ዋጋዋን የሰጠው በኋላ ግን የተማረኩት ከዛ ቀጥ ይዝበት ይሆናል አይደል? ስንገናኛው ማገኛቸው ጓደኞች ራሱ ይጠይቁኛል ምናምን ግራ ነው የሚገባኝ። ፍቅረኛ ናት እንዲህ ምናምን እያሉ ምን ትላቸው ነበር? ኧረ እኔ ጸጥ ነው የምለው ምን ይሰራላቸው ሆነ ባለ በሌለ ምናምን ነው ደባብሽ ማለት ነበሩ እና በጣም እንጃ ፍቅረኛ ከመሆኑ በፊት የምኮራባት ልጅም ናት። ሲቀጥል ደግሞ የምታስጨንቀኝም ልጅ ነበርሽ። በምን ወይ መሰለሽ ሰው በጣም ያስጨንቀኛል። በቃ በዛ ፍቅረኛ ናት ወይ አንቺ ባትኖሪ ያልባል ማለት በጣም ይጨነቅ ነበር። ፍቅረኛ ከሆነች በኋላ ግን ነፃ ነኝ። ምንድን ነው እኔ አይደለሁም ማስጨነቅ ሲጀመር እኮ ማለት ነው። ትዝ ካላችሁ ራሱ እንትን ምንድነው ላይቭ ላይ ራሱ ማለት ነው ፍቅረኛ አንድ ላይ እንትን በሉ ምን ስለ ፍቅር ራሱ ሲጠየቁ እንትን ይሉ ነበረ። ገባችሁ አይደል? አሁን ግን የሆነ በቃ ማንም ሰው ያውቃል። ገባችሁ? ለኛ ግን ለኦዲየንሱ ግን ሃይሚና ብሩኬን እኔ ለይቼ አላውቅም። ገባችሁ አይደል? ሁለቱንም አንድ ላይ ነው ማያቸው። በቃ ፍቅረኛሞች አድርጌ ልክ ባልና ሚስት አድርጌ ነው ማያቸው የነበረው እንጂ ለይቻቸው አላውቅም። ሶ እነሱ ግን አሁን በይፋ ያደረጉት ደግሞ ፍቅራቸውን ምክንያቱም አብዛኛው መጀመሪያ ፍቅረኛሞች እንደሆኑ ራሱ በይፋ ቢያወጡ ኖሮ ወይም ደግሞ ፍቅረኛሞች ቢሆኑ ኖሮ በጣም ብዙ ትችት ይደርሳቸዋል ብዬ አስባለሁ። ምክንያቱም አንተ ባለ ትዳር ሆነ አንቺ ባለ ትዳር ሆነሽ እንደዚህ ታደርጊያለሽ ወይ ምናምን በቃ አለ አይደል ብዙ ነገር ይደርሳቸዋል ብዬ አስባለሁ። ግን ከአሁን በኋላ ደግሞ የሚመጣውንም ፈተና ደግሞ እንደዚሁ እንድታልፉ ደግሞ እግዚአብሔር እርዳችሁ። ሰው ነው የሚያስጨንቅ ምን ነች የሚል ጥያቄ ይበዛብኝ ነበር። ከዛ አሁን ደግሞ ኮንፊደንስ አለኝ። ጥያቄ ነው እንደ ትእዛዙኝ ተመርቀጣልኝ ነው ከገጠምሽልን ቆይቷል። በፊት እንትን ሞክር ነበረ ግጥም ምናምን ሞክር ነበር። ኧረ ምን መሞክር ሃይሚዬ ትዝ ይላችኋል ወይ ቤተሰብ? የኔ ውድ መዳም ቅመሞች ለእናንተ ለመዳም ቅመሞች ሃይሚ የገጠመችው ግጥም ትዝ ይላችኋል አንድ ጊዜ። ሌላኛው ደግሞ ለብሩኬ እናት የገጠመችው ማለት ነው። እና ሃይሚ እኮ በጣም ቅመም ነሽ ትገጥሚ ነበር። አሁን ነው እንጂ የተውሹ ማለት ነው። አንድ ጊዜ አዋሳ ላይ ሁላ ይገጥምሻለ። አንድ ጊዜ ቡታጀራ ሄደ። እንዴ የግጥም ባለቤትማ ነሽ ሃይሚ። እሞክራለሁ ኖ ኔቨር እንዴ ግጥማ በጣም ነው የምትገጥሚ የኔ ቆንጆ። አልታወቀሽም እንጂ ብዬ ማለት ነው ተማሪ እያለሁ። ከዛ ከሆነ ጊዜ በኋላ በራሴ ምክንያቶች ተወጣጠርኩና ሌላ ጭንቀት ውስጥ ምናምን ስገባ ሙሉ ረሳሁት። ተወጣጥሬ ማለት በቃ የሆነ ጭንቀት ውስጥ ገብቼ እንደማለት ነው። እና ሙሉ በቃ እስክሪብቶና ደብተር አቆምኩኝ፣ መጻፍ አቆምኩኝ። ሌላ ጊዜ ሲደብረኝም ሲከፋኝም እንትኔም እሺ። በዚህ 2 ዓመት ውስጥ እንዴት በውስጥ እንኳን ይፍቅር ጥያቄ አልተጠያየቃችሁ ግን ማለት ነው? አዳሜ ሄዋኔ ተባባሉ የኔ ውዶች። አዳሜ ሄዋኔ አለቀ። አዳም ሄዋን እግዚአብሔር ራሱ ለኛ ያወጣልን ስም ነው። አለቀ። አዳሜ ሄዋኔ አባዬ። እኔ በዚህ አጋጣሚ ቤተሰብ እኔ ማለት ነው ልንገራችሁ፣ ይሄ ማሬ የኔ እኔ ወንዶች ማለት ነው ይሄ ማሬ የኔ ፍቅር የኔ ውድ ይሄ ምሳ በላሽ እራት በላሽ ተኛሽ እንዴት እንደዛ ሚለኝ ወንድ ማለት ነው የውሸት እንዳይመስለኝ ታውቃላችሁ። ሚፎክረኝ ሙፉገራ እንደዛ ነው ይመስለኝ። አልወድም
አልወድም። እና አዳሜና ሔዋን ይበሉ ብሩኬና ሀይሚ ማለት ነው። አዎ ደስ ይላል የእውነት ይላል። ይሄ ሁለታችን መመለስ ያለብን በዚህ 2 ዓመት ውስጥ አንድ ምን አለ መሰለሽ ጋቢ ገና መጀመሪያም ስንገናኝ አላማ ነበረን አይደለ? አብሮ ማደግ አብሮ መለወጥ በጣም ብዙ ነገር ነበረና አሁን ነገራቶችን ይፋ ማድረግ እንደዚህ ማውጣት አልፈለኩኝም። እንዴት መሰለሽ ከባድ ነው በጣም ማርያምን፣ በጣም ከባድ ነው። ከዛ ታይም ላይ ቅድሚያ የኛን ስኬት ማሳካት አለብን ብያም ነበር እንዳልኩሽ። እኔና አንቺ ዛኔ ፍቅረኛውን ቢሆን ልጅ ቢመጣብን ራሱ ኖርማል ይመስላችሁ በቃ ይውላችሁ ቃል ገብቶ ነበረ። ሶ ብሩኬ ደግሞ የእናቱን ነገር ማሳካት ይፈልግ ነበረ፣ ያሰቡትን ነገር ማሳካት ይፈልጉ ነበረ። ስለዚህ ነው የፍቅር ጥያቄ ያልተጠያየቁት። ኦኬ በጣም ብዙ ነገር ነበረ ሲጀመር። ከዚህ በፊትም በጣም ብዙ ቪዲዮ ላይ ተናግረዋል። ሶ ሙሉ ቪዲዮን ደግሞ እኔ ግማሹን እዚህ ጋር ማሰማችሁ፣ ሙሉ ቪዲዮ ደግሞ ገብታችሁ መስማት። እሺ ገባኝ፣ ምንም እንደማላመጣም ገባኝ፣ የትም እንደማልሄድም ገባኝ። አይደለም ለሱ አይደለም አቤት እየጠጣሽ ኦኬ ከ1 ዓመት በፊት ነው ብሩኬም ራሱ ደብቆ ነው እንጂ ከ1 ዓመት በፊት እኔ እጃችሁ ላይ ቀለበት ማየት ፈለግኩ አሁን ማለት ነው። ከ1 ዓመት በፊት ማለት ነው። ገባችሁ አይደለ? ብሩኬ ሀይሚ የብሩኬ እንደሆነች የራሱ እንደሆነች ያውቃል። ገባችሁ? ገባው የሱ እንደሆነች ገባው። በቃ አዎ ጠጡ እየጠጣችሁ ያርሰናል። ቆይ እንዳትሪ አሁን ፍቅራቸው አይቀንስም። ላርሰናል ዋንጫ መብርሃኑ እውነት ለመናገር ማታ ስንት ሰዓት እንደገባው ንገራቸው። መጠጥ ቤት ምናምን እየጨፈርኩ ምናምን አይደለም፣ መጠጥ እየጠጡ አይደለም፣ በደስታ ብቻ ስለ አርሰናል እየጨፈርን እየዘለልን ከተማውን አይታችሁ እንዴት እንደተበጠበጠ 10 ሰዓት ነው የገባሁት። ከዛ አይታችሁ በረከፍኩኝ 10 ሰዓት ነው የገባሁት። ሁላፊ ናሽታኛለሽ ና ብለ አይኔ ያልጠጣው በጣም ደስ ይላል። እንዴ ትላንትና ሲጀመር እንኳን አዲስ አበባ ቡታጅራ አገሩን ሙሉ አይታችኋል። ቀይ በቀይ ነበረና በጣም ደስ ይል ነበረ። ሰው የፍቅር ስሜት የተሰማሽ መቼ ነው የሚለው ላይ ነው። ትተዋወቁ ነበር ወይ ነው እኮ አሁን ወደ ካሜራ ከመምጣታችን በፊት አሁን አንተዋወቅም። ትተዋወቁ ነበር ወይ ነው ጥያቄ። በቃ ያኔ አየሁክ። ከዛ በኋላ ቪዲዮ ሰራ። ከዛ ለቲክቶክ ቪዲዮ ተገናኘን። አዎ ለቲክቶክ ቪዲዮ ተገናኘን። ከዛ የመጨረሻው አንተ እንጂ እንትና አልነበረንም፣ ምንም ግንኙነት ምንም ትውውቅ አልነበረንም። ግን መጀመሪያ ላይ በቃ እዛ ላይ አየሁክ። ከዛ በኋላ የቡታጅራ ልጅም አልመሰልከኝም ነበረ እውነት ለመናገር እና ደግሞ ለየት ያለ አለባበስ ነበረ የለበስከው በሰዓቱ ምናምንና የሆነ የሚስብ ነገር ነበረክ። ከዛ ለቲክቶክ ቪዲዮ ተገናኘን። ከዛ በኋላ እሺ ወይኔ ጉዴ ፈላ ልጃችሁ ግን እኔ የምለው ማለት ነው አሁን ብሩኬ ሃይሚን ወደ አርሴናል ይወስዳታል አይወስዳትም የሚለው ነገር እኔ ጭንቅ ሆኖብኛል። ቤተሰብ ጭንቅ ማለት ነው ጭንቅ። ልጃችሁን የማን ደጋፊ ነው የምታደርጉት? የማን ማለት ምን ማለት ነው? የማን አርሰናል ነው? አንቺ እኮ አርሰናል ነው እኮ አልሆንኩም እንዴ? ቃል በቪዲዮ እኮ ነው ቃል የገባችው አይደል? ሲጀመር ውበትም የሚኖረው ካፕሎች የተለያየ እኔ አይመለከተኝም ሆኛለሁ ብለሽ በቪዲዮ ማስረጃ አለኝ። አልሆንኩም ማስረጃ አለኝ ለውጣ ማስረጃ አለኝ ማስረጃ። ሲቀጥል ደግሞ ሴት ከወለድሽልኝ ይኸውልሽ ከአሁኑኑ ቦታሽን ፈላጊ። ይኸውልሽ ከአሁኑኑ ከኔ ጋር ያለሽን የፍቅር ጊዜ አጣጥሚ። ሰማሽኝ አይደል? አታስፈራራኝ አታስፈራራኝ። እውነቱን ይመስላል ያኔ ማለት አንጠለጥልሻለሁ እንደዚህ እንደውም ነገ ገዝቼ ነው መጣው። እንዴ ሃይሚ ሴት ስትወልድ ነው የአርሰናል ደጋፊ የምትሆነው? ወንድ ከወለደች ወደ ማንቸስተር ነው? አልገባኝም ነገሩ ምንድን ነው? ምንድን ነው? እሺ ምን አሁን አልጣላ የአርሰናል ደጋፊ ነው የሚሆነው ወደ መልሱ ማለት ነው። ይማል ደራደርበት ነገር ይሄ ሁሉ እየተባለ yes። ስለዚህ ሃይሚ አርሰናል ነች ማለት ነው። የዛ ቀን የተቃጠልኩት ጮጋሬ አሁን ተመለሰ፣ ቤተሰብ ተመለሰ። ሆነ ማያ ፍቅሬን ከሆነ ለምን እታገሰዋለሁ ብዬ ወሰኝ እንኳን እንዳልለየ በቃ በጣም ተሳዘነኝ ነበር እና እኔ ብታወቅ እኔ ብለይቅ ይሆናል በጣም የምትጎዳ ይመስለኛል በብዙ ነገር። እኔ ከአንተ የተሻለ እንትን እላለሁ ባይዘው ያስተውላለሁ። ታውቃለህ አይደል? እውነት አስተውላለሁ በጣም በብዙ ነገሮች። እኔ ራሴን እንትን ለማለት አይደለም ግን በቃ እኔ ልሳሳትም እኔ እንደ ልጅ ላስብም ትክክል ልሆንም አልሆንም ግን ሁልጊዜ እሰጋ ነበረ። እኔ ብታወቅ በጣም ተሳዝነኝ ነበር እና ውስጥህን ስለማውቀው ነው ሳትጠይቀኝ ብዙ ነገር እየታወልኩ የታገዝኩበት ምክንያት በቃ አማራጭ አልነበረኝም። የውስጥህን ስለማውቅ ሌሎቹ በውጭ አይተው ቢፈርዱብህም እኔ ደግሞ ልብህን አውቀዋለሁ። ከዛ ታናድደኛለህ ደግሞ ድርጊትህና የልብህ አንድ አልነበረም። እኔ የምረዳው ነገርና አንተ የምታደርጋቸው ነገሮች የሚያበሳጩ ነበሩ። ምንድነው ዛሬም ልናለቅስ ነው እንደ ቤተሰብ? እኔ ላለቅስ አልፈልግም። የብሩክ ትካዜ ማለት ነው ወደ ለቅሶ ነው የሚወስደኝ። እኔን ለምን እንደሆነ አላውቅም። እንዴ ታገሱ ማለት ለምትወዱት ነገር ዋጋ ክፈሉ። ያው ሴት ልጅ በብዙ ነገሮች አስተዋይ ናት ብዬ አስባለሁ። በጣም ለምን በጣም ትንሽ ልጅ አትሆንም? ሴት ልጅ ነች ቀድማ የምትበስለው። ይሄ በቃ ግድ ነው እና ማንም ሰው የሚያውቅ ነው። ወንድ ልጅ በጣም ነው ማገደው የሚፈጁት በጣም ማለት ነው። በስላሴ ስም ለመብሰል ማለት ነው። እኔ እንጃ አላውቅም። የሆነ ኢትዮጵያ ውስጥ ያለው እንጨት ራሱ ሁሉ ደርቆ ቢበስሉ አይበስሉም ወንዶች ማለት ነው። እና ሴት ልጅ ደግሞ ገና ልጅ ሆና ትበስላለች። ሶ አስተሳሰቧ ምኗ
ለምን መሰላችሁ? ሴት ልጅ ወልዳ ማሳደግ ስለምችል ነው እግዚአብሔር ራሱ ለኛ አምኖ ልጅ የሰጠን። ገባችሁ አይደለ? በልጅነታችን ስለምናቅ ገባችሁ? ስለዚህ ወንድ ልጅ ደግሞ ለመብሰል ገና 40 ዓመት ሲሆኑ ወይም ደግሞ 38 35 ብቻ እንደዛ ሲሆኑ በደንብ ይበስላሉ፣ በደንብ ማለት ነው። ግን ከዛ በታች ገና ጩጭ ገና ያልበሰሉ ገና ሴት ልጅን አግብቶ ለማኖር አይደለም አላቅ ግን የበሰሉም ሊኖሩ ይችላሉ። መርጠን ካላወጣን በስተቀር ያልበሰሉ ደግሞ አሉ እና ወንድ ልጅ ለመብሰል በጣም ነው የሚቆየው። በጣም ይሄ የታወቀ ሰው እንዲመራችሁ ትፈልጋላችሁ፣ ሰው እንዲነግራችሁ እንዲያስተካክላችሁ ትፈልጋላችሁ። እንደዛማ አንፈልግ እንዲመራን ወንድ ልጅ ፈልጋችሁት እኮ አይደለም የምታደርጉት። ሰው እንዲመራችሁ ማለት የሆነ አቅጣጫ እንዲያሳያችሁ። አሁን ለምሳሌ የሆነ ቆሻሻ አሁን ቤት አጥቻለሁ፣ የሆነ ቆሻሻ እዚህ ጋር እንዳትጥል ማለት አለብኝ እንጂ እንጥለዋለን እንጂ ትጥሉታላችሁ። እንደዛ ማለት ነው። ደፋርበኛ አይደለም ትክክለኛ ነገር ነው እና መታገስ አለባችሁ ለምትወዱት ነገር። እውነት ነው እንዴ አሁን ምግብ ቢበሉ ሳህን ራሱ ዝም ብሎ ነው የሚጠሉት። ሴት ናት ያኛውን ነገር ሴትን ካያችሁ እግዚአብሔር ነው የምላችሁ። እውነት ነው ሀይሚ የምትናገረው ማለት ነው። ሴት ልጅ ናት። አሁን ወንድ ልጅ ይኸውላችሁ፣ አሁን እናትና አባት ችግር ውስጥ ቢኖሩ አንድ ሴትና አንድ ወንድ ቢኖሯችሁ ማለት ነው። ወንድ ልጅ አሁን ምግብ ሳይኖራችሁ ምግብ መስጠት አትችሉም ልበል፣ ወይም ደግሞ ምግብ የላችሁም ወይም ደግሞ የምትገዙበት ብር የለም ማለት ነው። ሴቷ ግን ትረዳለች። ለምን 6 ዓመት አይሆናትም ወይም 5 ዓመት አይሆናትም ትረዳቸዋለች። ወንዱ ልጅ ግን እራበኝ ነው የሚለዋችሁ። ከየትም አምጥታችሁ እንድትሰጡ ነው የሚፈልገው ማለት ነው። እድሜያቸው ራሱ እኩል ቢሆን፣ ሴቷ ግን ያኛውን ወንዱን ታባብለዋለች። ገባችሁ አይደለ? እንዲህ ሴት ደግሞ ከምን ተገናኝተ ከወንድ ጋር በፍጹም እንዴ ቆሻሻ እንዴ ልጅ ወንድ ሀቅ እኮ ነው ያወራሁት። ዋው ይሄማ እኔም ራሱ ጋር ጥያቄ ነው። መቼ ነው የምትጋቡት? ግን አልፈጠረም ይሄ ጥያቄ እኮ አሁን እኮ እንዴት መሰላችሁ? አሁን ነው የተገናኙት። ገባችሁ? ይሄ ጥያቄ ማን ነው የጠየቀው? አሁን ነው የተገናኙት። ገና ፍቅር ጥያቄ አሁን ነው የተጠያየቁት። ስለዚህ የተቀባበሉትም ስለዚህ ገና ቀለበት አለ። ቤተሰብ ተረጋጉ እንጂ የቀለበት ፕሮግራም አለ እንዴ። ከዛ በኋላ ነው ወደ ጋብቻ የሚሄዱት። ገባችሁ አይደለ? ሽምግልና ተልኮ ከዛ በኋላ ወደ ጋብቻ እንልካችኋለን። ግን እስከ ጥር ቢጋቡ ደስ ይለኛል እኔ በዚህ አጋጣሚ እስከ ጥር እና ነው ፍቅረኛ ሙቹ ነው። ገና ሌላ ብዙ አመታት መጠናናት አለብን በፍቅር መጠናናት የሚባለው ነገር የለም። ከዚህ በኋላ በደንብ ተጠናንታችሁ ነው እናንተ የፍቅር ጥያቄ የተጠያየቃችሁት። ከዚህ በኋላ መጠናናት ምናምን መፈታተሽ ምናምን የሚባል ነገር የለም። ቀጥታ ወደ ትዳር እንድትገቡ እንፈልጋለን። አለቅ እንዴ ቀለበት ታረጋላችሁ ፕሮሚስ፣ ከዛ ሽምግልና ይላካል ወደ ትዳር። የምን መጠናናት? ጓደኝነት ነበር የማውቀው። በፍቅር አሰጣጧሌና ወስናለሁ። የሀይሚ ፍቅር አሰጣጥሌና ጋቡት ለሚለው ጥያቄ እንግዲህ እሱን እግዚአብሔር ያውቃል። ሰርፕራይዝ እናደርጋለን አይደል? እኛም እንመኛለን። እግዚአብሔር ያሳኳል ነው የሚባለው። እግዚአብሔር ይፈጽማል። እስካሁን እንዴት መሰላችሁ? እየተጋገዘን አንድ ላይ ሆነን ብዙ ነገሮችን ለየረሞ ብዙ ነገሮችን የጋራ ነገሮችን ማሳካት አለብን ብዬ አምናለሁ አይደለም? ስለዚህ የኛ ውድ ቤተሰቦች እነሱን ስናሳካ በባዶ ሜዳ ሸራ ወጥረን አንገባም እንግዲህ አይደለም? ወደፊት እግዚአብሔር ያውቃል። ጥሩ ጥያቄ ነው የጠየቃችሁን። ቀኑን ግን ማወቅ አንችልም። አሁንም ያሰብንበትም ነገር አለ። ወጥረን ስትል ግን ምን ያሰብከው ነገር አለ ነው ማለት አሁን ምንድን ነው መሰላችሁ ቤተሰብ፣ አንደኛ እኔ አሁን ደስ የሚለኝ ነገር ማለት ነው ሀይሚና ብሩኬ የራሳቸውን ቤት አዲስ አበባ ላይ ቢገዙ ደስ ይለኛል። በዚህ አጋጣሚ ማለት ለስራ የሚመቸው ለሁሉም ነገር አዲስ አበባ ላይ ነው የሚመቸው። ስለዚህ አሁን ያሉበት የሰው ቤት ነው፣ ግን በቃ እንትን እንዲሆኑ በቃ ይሄ ቤት ራሱ የራሳቸው ቢያደርጉ ወይም ደግሞ የራሳችሁ ቤት ቢገዙ በጣም ደስ ይለኛል። ሰው ወደ ትዳር ሲገቡ ማለት ነው። አሁን 2 ናቸው ያሉት። ነገር ግን ከዚህ በኋላ ገና ልጅ ይመጣል፣ ምን ይመጣል፣ ብዙ ነገር ያስፈልጋል። ስለዚህ እንደ ራስ ቤት ደግሞ ምንም የለም ቤተሰብ፣ ምንም ማለት ነው ምንም። ግን የራሳችሁ ቤት ደግሞ ብትገዙ ደስ ይለናል። ፍቅረኛሞች ከሆንም በኋላ የሚመጡብን ነገሮች አናውቅም አይደለ? እኔ ግን የምፈልገው ትዕግስተኛ ሚስት እንድትሆን አይደለ? ከዛ አንድ ወደፊት ህይወታችን ጸሎት የምታደርግ ሚስት እንድትሆን በቃ ብርቱ ሴት፣ ጀግና ሴት። ያው ጀግና ነች። እንደዚህ ያልኩትም ለዛ ነው አለ አይደለ? በቃ እንዴት ፖላይት ሰው፣ ጥሩ ሰው፣ ለሰው ሪስፔክት ያላት ሰው አለ አይደለ? ትንሹንም ትልቁንም ከፍ ዝቅ አድርጋ ማታይ ሰው ገብቶሻል አይደለ? ሀይሚ እኮ ናት ሲጀመር። እንደዚህ ናችሁ ሁለታችሁ። እኔ ይኸውላችሁ ቤተሰብ በዚህ አጋጣሚ ቃል ምገባው ማለት ነው ሀይሚና ብሩኬ አሁን ካሉበት ቢቀየሩ ማለት ነው። ገባችሁ አይደለ? አሁን ካሉበት እኔ ከምንም በላይ ሪስፔክት እወዳለሁ። ገባችሁ አይደለ? ለሰው ልጅ ሪስፔክት የሚሰጥ ማን ማለት እንዴት ነው? ትንሽ ትልቅ ሳይል ሪስፔክት አብሶ ለኦዲየንስ ሪስፔክት የሚሰጥ ዩቱበር በጣም ነው የምወደው እኔ ማለት ነው። እና
ከዩቲዩበሮች አጠቃላይ ሃይሚና ብሩኬ በአሁን ሰዓት በጣም ሪስፔክት ይሰጣሉ ለኦዲየንስ። ነገር ግን ከዚህ ተለይቶ እንደሌላ አሁን እንደማያቸው ከተቀየሩ አላቅም የእውነት ምን እንደማረግ አላቅም። እኔ በጣም ነው የሚከብደኝ። በስማ ላይክ በመሰራቸው ስራዎች ከጎን የሆነ ፑሽ እንድታደርገኝ ወደፊታችን እንዲያምር የምትነሳውን ለማስተማር ነው በምንወጣው። ግን አሁን ደግሞ ፍቅረኛሞች ሆነናል። ስለዚህ ጥያቄው አብራችሁ አደራችሁ ወይ ነው የሚለው። የፍቅር ጥያቄ ካቀረብኩልሽ በኋላ ቢያድሩስ ምንድን ነው? ይሄ እኮ የራሳቸው ጉዳይ ነው። ቤተሰብ ምንድን ነው? ማን ነው የጠየቀው ይህን ጥያቄ? ይሄ አንደኛ አብሮ ቢያድሩም አድረናል ብሎ መቼም ለእኛ አይናገሩም። ገባችሁ? ከዚህ እንደዚህ አይነት ፕራይቬት የሆነ ነገርማ አንጠይቅ እንጂ። ሲቀጥል ደግሞ የጠየቃችሁ ሰዎችም ደግሞ ማለት አብረን እንደር ምናምን እየተባባሉ በጣም ብዙ ቪዲዮ ስለሰሩ ይመስለኛል የተጠያየቁ ገና ከትላንት ወዳ በአንድ ቀን መቼም አያድሩም። ሲቀጥል ደግሞ ይሄም ጥያቄ የጠየቃችሁ ሰዎች አይኖ አውቃለሁ። ምክንያቱም ብዙ ጊዜ አብረን እንደር ምናምን አላድርም ምናምን ስለተባባሉ ይመስለኛል። ቢያድሩም ደግሞ ፕራይቬት ነገር ነው። ማንም ሰው ይሄንን ነገር አውጥቶ ሚዲያ ላይ ያወራል ብዬ አላቅም። ማለት ያረጋሉ ብዬ አላስብም። ማለት ያወራሉ ብዬ አላስብም። እንዴ አብረን አድረናልና ሃይሚ ብሎ ዛሬ እንዲወጡ ነው እንደምትፈልጉት? ኖ ኔቨር። ፍቅረኛሞች ሆነን ማለት ባንዴ አብረን እናድራለን ማለት አይደለም። ያ ተገቢ አይደለም። ላይ ከዚህ በፊት የነበረኝን ግንኙነት አሁን የጀመርነው መንገድ አይ ቲንክ እሱ አንተ የኔ ነህ እኔም የሱ ነኝ። ሌላ ሰው ሌላውን ፍቅረኛ ሆነን ማለት እኮ ግዴታ በመተኛት ባልጋ ምናምን አይደለም። ፍቅር አይደለም። በቃ ግዴታ አልጋ ላይ እንዲገናኙ ነው እንደናንተ የምትፈልጉት እንዴ? ነው ግን ለሌላ ሰው ተራና ትንሹ ነገር ነው። በጣም ተራና ትንሹ ነገር ፍቅር በእነዚህ ነኝና ከዛ ብራምባ አታደርገውም አይባልም። እኔ ከተነሳቢ አታደርገውም አይደለም ታደርገዋለህ። አታጨፍርም አይደለም። አብራችሁ አደራችሁ ወይ ላላችሁት በቃ መልሱ ነው። ፍቅር በምናም ባልጋ ላይ ምናምን አይለ አብሮ የሚያድሩት የምታውቁት መቼ እንደሆነ ታውቃላችሁ? የተጋቡት ቀን በቃ አለቀ። እሺ ቤተሰብ ሰላማችሁ ይብዛልኝ። ወዳችኋለሁ፣ አከብራችኋለሁ። ባይ ባይ።